ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ እውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አልነ። ያቃጥሉናል፣ ዝም አልነ። ይፈጁናል፣ ዝም አልነ። ያፈናቅሉናል፣ ዝም አልነ። ዝም አልነ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አልነ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛም ቸገረን። ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ የታረደ ነው እንደ መባ። ጎበዝ እሽንቶ ታስታውሳላችሁ። ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይደል? እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደል ነው? ምንድን ነው የበደል ነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራቸዋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው። የኛው ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል። እንዴ ማሰብ ይጠይቃል እኮ። ኦርቶዶክስ ሆነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደለን? ቅድስት ቤተ ክርስቲያን ትናንት በነበራት ሕይወት ቀድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ ምን መሄድ ምን ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ መሄድ ምን ፈልገው እስከ ሁለንተና የክርስቲያን ሕይወት ነው። ሕይወታችን አሮጌ ነው። እኛ መሄድ ምን ፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን? እንዴ መጠይቁ ይጠይቀናል። አዲስ 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 ምን አዲስ? እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድን ነው?
በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም። ይህም መታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድን ነው የሚሰማን?